ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ይህ አዲስ ስፖርት የዩቲዩብ ቻናል ነው። የተለያዩ የዝውውር ጉዳዮችን የምናካፍልበት የዛሬውን የዕለተ ረቡዕ የዝውውር ጉዳዮች ላይ ትኩረት አድርገን ወደ እናንተ የምናደርሰውን ፕሮግራም እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በጣም በርከት ያሉ ርዕሰ ጉዳዮችን እናነሳለን። ከማቴዎስ ፈርናንዴስ ጋር በተያያዘ ማንቸስተር ዩናይትድ አሁን ላይ ምናልባት ይህንን ዝውውር ሊያጣው የሚችልበት እድሉ እንዳለው እየተነገረ ነው። ምክንያቱም ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም የተመደበውን በተለይ ዌስትሃም ዩናይትድ እዚህ ተጫዋች ላይ የሚፈልገውን 85 ሚሊዮን ፓውንድ አካባቢ ዋጋን የመክፈል ያን ያክል ፍላጎት እንደሌለው በተደጋጋሚ እየተነገረ ነው። ከዛ ውጪ ሌሎች የአማካይ ዝርዝሮችም እንዳሉት ወይም ደግሞ ሌሎች አማራጮችንም እየተመለከተ እንዳለ እየሰማን ነው። ከዚህ በፊት በነበረው ፕሮግራማችን በተለይ ትናንትና በነበረው ፕሮግራማችን ላይ የአንድ ተጫዋችን ስም ስናነሳ እንደነበር እናስታውሳለን። የቦሩሲያ ዶርትመንዱ ፍሌክስ ሜቻን የተመለከቱ መረጃዎችን ወደ እናንተ አደርሰንላችኋል። ከዛ ውጪ ግን አሁን ላይ በተለይ ደግሞ ሪያል ማድሪዶች ኤንዞ ፈርናንዴዝን ለማስፈረም በጣም ጥሩ የሚባል ጥረቶችን እያደረጉ ከመሆኑ ጋር በተያያዘ በሪያል ማድሪድ ምናልባት አንድ የአማካይ ስፍራ ተጫዋች ይለቃል ተብሎ ይጠበቃል። ኦሪዮል ቹዋሜኒ፣ ኤድዋርዶ ካማቪንጋ አሊያም ፌዴሪኮ ቫልቬርዴ ሊለቁ የሚችሉበት እድሉ እንዳለ እየተነገረ ነው። በአብዛኛው ግምት ፌዴሪኮ ቫልቬርዴ የሪያል ማድሪድ አሁንም ወሳኝ ተጫዋች ተደርጎ ይቆጠራል። ስለዚህ ከሪያል ማድሪድ ጋር የመለየት እድሉ በጣም ጠባብ ነው። እናም ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት ዋነኛ እቅዳቸው የሆነው ኦሪዮል ሹዋሜኒን ሊያገኙ የሚችሉበት እድሉ እንዳለ እየተነገረ ይገኛል። ምናልባት ግን ተጫዋቹ የሚያገኘው ሳምንታዊ ደሞዝ ከፍተኛ መሆን፣ ከዛ ውጭ ደግሞ ሪያል ማድሪድ ለዚህ ተጫዋች የሚጠይቀው ከፍተኛ የሚባል ገንዘብም እንዳለ ሆኖ ከዛ ውጭ ሪያል ማድሪድም ስለዚህ ተጫዋች ዝውውር ጉዳይም እስካሁን በሩን እንዳልከፈተ ይነገራል። ምናልባት ሌሎች አማራጮችን የማግኘት እድሉን ይመለከታል ተብሎ ይታሰባል ማንቸስተር ዩናይትድ። በዚህም የማቴዎስ ፈርናንዴስ ጉዳይ አሁን ሌሎች ክለቦች እየተጨመሩበት ስለመጡ ዋጋው ከዚህ በላይ ከፍ ሊል እንደሚችል፣ ከዛ ውጭ ደግሞ ሌሎች ተፎካካሪ ክለቦች እየመጡበት እንደሆነ የተነገረው። ለምሳሌ ያክል ትላንትና ሪያል ማድሪድ ማቴዎስ ፈርናንዴስን ከማስፈረም የሚያደርገው ፉክክር ራሱን እንዳስወጣ ይፋ ተደርጓል። እንደ ምክንያትነት የተነሳው ሪያል ማድሪዶች ያነሱት ቶተንሃም ለዚህ ተጫዋች ቅርብ ነው ብለው ያምናሉ። ሪያል ማድሪዶች ዩናይትድን አይደለም ቅርብ ብለው የሚያምኑ፣ ቶተንሃም ይህንን ተጫዋች ለማስፈረም በጣም ጥሩ ነገሮችን እያደረገ ነው ብለው ስለሚያምኑ ነው ሪያል ማድሪዶች ከዚህ ተጫዋች ዝውውር እንደወጡ የሚያሳዩ መረጃዎች እየወጡ የሚገኙትና ዩናይትድ በቀጣይ በዚህ በማቴዎስ ፈርናንዴስ ዝውውር ጉዳይ ላይ ምን አይነት እንቅስቃሴዎችን ሊያደርግ አቅዷል የሚለውን ጉዳይ በስፋት በዛሬ ፕሮግራማችን ላይ ወደ እናንተ እናደርሳለን። የማቴዎስ ፈርናንዴስ ጉዳይ ካልተሳካስ ማንቸስተር ዩናይትድ በዚሁ እንግዲህ በኤደርሰን ዝውውር ብቻ ይቆማል ወይ በአማካይ ዝውውር ላይ የሚለው ጉዳይ እንግዲህ የሚታወቅ ጉዳይ ነው። ማንቸስተር ዩናይትድ በቀጣይም ሌሎች አማካዮችንም ሊመለከት የሚችሉበት እድል አላቸው። የቦርንመዙ አሌክስ ስኮትም ስሙ ይነሳል። በጣም በርከት ያሉ አማራጮች እንዳሏቸው ይታመናል። ከማንቸስተር ዩናይትድ የአማካይ ስፍራ ጋር በተያያዘ በስፋት የምናነሳቸው ጉዳዮች ይኖራሉ። ሌላኛው የሁሊያን አልቫሬዝ ጉዳይ አሁን በጣም እየተወሳሰበ በጣም እየተጋጋለ የመጣ ጉዳይ ይሆኗል አሁን ላይ። በተለይ ደግሞ አትሌቲኮ ማድሪዶችን እንግዲህ በሚቀጥለው የውድድር ዓመት በክለቡ መቆየት እንደማይፈልግ ነግሯቸዋል ከተባለ በኋላ ወይም ተጫዋቹ ለአትሌቲኮ ማድሪድ በቀጣይ የውድድር ዓመት በአትሌቲኮ ማድሪድ የመቆየት እድሉን ውድቅ አድርጓል የሚለው መረጃ ከወጣ በኋላ አሁን ፈላጊ ክለቦቹ በጣም የልብ ያገኙ ይመስላሉ። በተለይ አርሰናል ጥሩ ነገሮችን ማግኘት የሚችልበት እድሉ እንዳለው ይሰማዋል። እንደ ምክንያትነት የሚነሳው እርግጥ ነው ተጫዋቹ ሁሊያን አልቫሬስ ወደ ባርሴሎና ማምራት ህልሙ እንደሆነ በተደጋጋሚ ጊዜ ይነገራል። ነገር ግን አትሌቲኮ ማድሪድ ያንን ነገር ሊፈቅዱ የሚችሉበት እድል በጣም ጠባብ ነው። አንደኛ የሀገር ውስጥ በጣም ተቀናቃኞች እንደሆኑ እየተገለጸ ይገኛል። ሁለተኛ ደግሞ ትናንትና እንደሰማነው በተለይ ኮንትራት ያለውን ተጫዋች ድርድር እያደረጉ ነው በሚል አትሌቲኮ ማድሪዶች ባርሴሎናዎችን ለመክሰስ ጭምር እንቅስቃሴዎችን እያደረጉ እንዳለ እየሰማን እንገኛለን እና ምናልባት አትሌቲኮ ማድሪድ ለባርሴሎና የመሸጥ ነገሩን ላይስማማ የሚችልበት እድሉ አለ የሚል መረጃ አለ። ከዛ ውጭ አትሌቲኮ ማድሪድ አንድ የሚፈልጉት ተጫዋች እንዳለም ሰሞኑን እየሰማን ነው። ይህም የአርሰናሉ የአጥቂ መስመር ተጫዋች የሆነው ቪክተር ዮኬሬሽን አትሌቲኮ ማድሪዶች ይፈልጉታል። ስለዚህ አትሌቲኮ ማድሪድ ምናልባት ሁሊያን አልቫሬዝን ለአርሰናል ሰጥተው ቪክተር ዮኬሬሽን እና የተወሰኑ ገንዘቦችን ከአርሰናል የመቀበልን አጋጣሚ ወይም ደግሞ እድልን በዚህ መሰረት ሊጠቀሙ ይፈልጋሉ የሚሉ መረጃዎች ያሉ። እርግጥ ነው በአርሰናል በኩል ቪክተር ዮኬሬሽን እንግዲህ አንድ የውድድር ዓመት ነው ገና በአርሰናል ያሳለፈው፣ ጥሩ ነገሮችን ማሳየት ችሏል። በተለይ የውድድር ዓመቱ የመጀመሪያ የውድድር ዓመቱን በእንግሊዝ ማሳለፉን ተከትሎ 21 ጎሎችን ለአርሰናል በሁሉም የውድድር መድረኮች ማስቆጠሩ ያን ያክል አስከፊ የሚባል ጅማሮ እንዳልሆነ ይታወቃልና ቪክተር ዮኬሬሽን እና ገንዘብን ጨምረው ለአርሰናሎች ለሁሊያን አልቫሬዝ ዝውውር ያቀርባሉ ወይ? በጣም በትልቁ የሚጠየቅ ጥያቄ ነው። ነገር ግን
አትሌቲኮ ማድሪዶች ያንን እድል ሊጠቀሙበት እንደሚፈልጉ፣ አርሰናል ይህንን ተጫዋች በትክክል ማስፈረም የሚፈልግ ከሆነ ያንን መንገድ ሊጠቀም እንደሚገባው ነው እየተናገሩ የሚገኙት። ከሁሊያን አልቫሬዝ ጋር በተያዘ በስፋት እናነሳለን። አሁን በዓለም ዋንጫ በአርጀንቲና ብሔራዊ ቡድን ስብስብ ውስጥ እንደሚገኝ ይታወቃል። ከአርጀንቲና የሚወዱ በጣም ታማኝ የሚባሉ የመረጃ ምንጮችም የሚያጋሯቸው መረጃዎች አሉ። እነሱንም የምናነሳ ነው የሚሆነው። ሌላኛው ሪያል ማድሪድን እንዲሁ ደግሞ ቼልሲን ያገናኘ ዝውውር ጉዳይ ነው የምንመለከተው። ኤንዞ ፈርናንዴዝን የተመለከተ ጉዳይ ነው። ሪያል ማድሪዶች አሁን በጣም ጠንካራ ድርድሮችን እያደረጉ እንዳለ እንሰማለን። ከኤንዞ ፈርናንዴዝ ጋር በተያዘ ይህ ተጫዋች ወደ ሪያል ማድሪድ የማምራት ፍላጎት እንዳለው ለማንም ሰው የሚካድ አይደለም። ከዚህ በፊትም የሰጣቸው አስቴቶችን ሁላችንም የምናስታውሰው ነውና ወደ ሪያል ማድሪድ የማምራት ትልቅ ህልም እንዳለው ይነገራል። ማድሪድ ከተማን እንኳን ከሀገሩ ከተወለደባት አካባቢ ቦነስ አይረስ ጋርም ጭምር ሲያነጻጽራት ተመልክተናል እና ምን ያክል ወደ ማድሪድ የመሄድ ፍላጎቶች እንዳሉት የሚያሳዩ ነገሮችን ተመልክተናል። ልክ 2022 የዓለም ዋንጫ እንደተጠናቀቀ ነበር ቼልሲ ያኔ በዓለም ዋንጫው ላይ በጣም ምርጥ የሚባለውን አቋሙን አሳይቶ የውድድሩ ምርጡ ወጣት ተጫዋች የሚለውን ሽልማት ካሸነፈ በኋላ ከቤኔፊካ በጣም ትልቅ ገንዘቦችን አውጥተው ያስፈረሙት። አሁን ደግሞ ምናልባት ልክ የ2026 የዓለም ዋንጫ እንደተጠናቀቀ ኤንዞ ፈርናንዴስ ወደ ሪያል ማድሪድ ሊቀላቀል የሚችልበት እድሉ ሰፊ ነው የሚሉ ዘገባዎች እየወጡ ነው። በተለይ ጆዜ ሞሪኒዮ አንድ ቀጭን ትዕዛዝን እንደሰጡ ይነገራል። ሰሞኑን ፍሎሬንቲኖ ፔሬዝ እና ሪያል ማድሪድ ቢሳካም ባይሳካም የባየር ሚኒኩን የክንፍ መስመር ተጫዋች ማይክል ኦሊሴን ለማስፈረም እስከ ሪከርድ የሚደርሱ የዝውውር ገንዘቦችን ለማቅረብ ዝግጁ እንደሆኑ የሚያሳዩ ነገሮችን እየሰማን ነበር። ነገር ግን የመሳካት እድሉ ጠባብ ነው። ምክንያቱም ባየር ሚኒክ የመደራደር ፍላጎት ጭምር እንደሌለው ሲነገር ሰምተናል። አሁን ላይ ግን የጆዜ ሞሪኒዮ ቀጭኑ ትዕዛዝ ምንድነው? የማይክል ኦሊሴን ዝውውር ገታ በማድረግ ኤንዞ ፈርናንዴዝ ላይ ትልቅ ትኩረት እንዲደረግ ፍላጎቱ አላቸው የሚሉ መረጃዎች እየወጡ ይገኛሉና በዚህ ምክንያትም ኤንዞ ፈርናንዴዝን ለማስፈረም ትልቅ ጥረት የሚያደርጉበት የክረምት የተጫዋቾች የዝውውር መስኮት ይሆናል ተብሎ ይጠበቃል። በሪያል ማድሪድ ቤት የኤንዞ መምጣት ደግሞ ሊለቋቸው የሚችሏቸው ተጫዋቾች እንዳሉ ይታመናል። ከማንቸስተር ዩናይትድ ጋር የተያዘው ቹዋሜኒን ጨምሮ ማለት ነውና እነሱን ያሉትን ጉዳዮች ከማድሪድ እና ከቼልሲ ጋር አያይዘን በስፋት እናነሳለን። ቼልሲዎችም ቢሆኑ በጣም ጥሩ የሚባል ገንዘብ ከቀረበላቸው ለመልቀቅ አሁን ላይ ዝግጁ ናቸው። ይህኛው ተጫዋች አይሸጥም ተብሎ ከተዘረዘሩት ሊስት ውስጥ አስወጥተውታል፣ ወይም ደግሞ አይነኬ ከሚባሉ ተጫዋቾቹ ዝርዝር ውስጥ አሁን ላይ የለም ኤንዞ ፈርናንዴስ። ስለዚህም ወደ ሪያል ማድሪድ የማምራት እድሉ እንዳለው በስፋት እየተነገረ ነው። እነዚህን ርዕሰ ጉዳዮች እያነሳን ሌሎችንም የክለብ እግር ኳሳዊ ጉዳዮችንም እያነሳን ቆይታን እናደርጋለን። እናንተ ግን ከኛ ጋር ስትቆዩ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዓለም ዋንጫን እየተመለከትን ነው። እስካሁን በተደረጉት የዓለም ዋንጫ ውድድሮች ላይ በጣም ለእናንተ ሰርፕራይዚንግ የነበረው ቲም የትኛው ነው? የምድብ እንግዲህ ሁለተኛ ጨዋታዎች ሁሉም ምድቦች ላይ ተዳርሰው መጠናቀቃቸው ይታወሳል። ዛሬ የምድብ ሶስተኛ ጨዋታዎች እየተደረጉ ይገኛሉና እናንተ ግን እስካሁን ከተመለከቷቸው ብሔራዊ ቡድኖች መካከል በጣም ያስገረማችሁ በጣም ሰርፕራይዚንግ የሆነ ብሔራዊ ቡድን ማን ነው? ኮሜንት ቦክስ ላይ ያላችሁን ሀሳብ ልታጋሩ እንችላላችሁ። ስምና አድራሻችሁን ግን እየጠቀሳችሁ ልታጋሩ እንችላላችሁ። እንግዲህ የእናንተን የወደ ቤተሰቦቻችንን ሀሳብ አስተያየት ወደ እናንተ እናደርሳለንና ዛሬም የተመረጡትን ጥቂት የሚባሉ አስተያየቶችን ወደ እናንተ እናደርስ። የመጀመሪያው ቤተሰባችን ሰላም ለእናንተ ይሁን። የሁልጊዜም የእግር ኳስ ኪንግስ ያረሰበን ነው የምታቀርቡት የዓለም ዋንጫ የምትቀርበት የዓለም ዋንጫ ቢሳካለትና ንጉስነቱን ሙሉ ቢሆንለት እመርጣለሁ። ፖርቱጋል ቡድኑ አሁንም ባያግዙትም ወደ ዋንጫ እየተቃረቡ ሲመጡ ግን እንደሚተባበሩ ተስፋ አደርጋለሁ። እናንተም ማቀራረባችሁ ይመቸኛል ከጀርመን ብሎናል። እጅግ ከልብ አድርገን እናመሰግናለን። ስለምትጽፍልንም ስለምትከታተለንም እጅግ ከልብ አድርገን ነው የምናመሰግነው። ሌላኛው ሄኖክ ኃይሉ የተባለ ቤተሰባችን ነው። በርታ ፏዴም ያጣፍጥለ ዜናዎችህን ሁሌም ዩናይትድ ይለያል፣ ብራዚል ወይም ፖርቱጋል ይህን ዋንጫ ቢበሉት ደስ ይለኛል ሲልም ሄኖክ ኃይሉ የተባለ ቤተሰባችን ሀሳቡን አጋርቶናል። እጅግ ከልብ አድርገን እናመሰግናለን። ሌላኛው አስማማው ተስፋ የተባለ ቤተሰባችን ነው። ፏዴ የኔን አስተያየት ባላየም ታልፈዋለህ፣ ነገር ግን ሁሌም ማቀራረብ በጣም ይመቸኛል። ግሎሪ ግሎሪ ኢንግላንድ ብሎናል። እንግዲህ የሁላችሁንም ማስተያየት በአንዴ ለማቅረብ በጣም አስቸጋሪ ስለሚሆን ነው አይናችን ላይ የገቡትንና በተለይ ደግሞ ስምና አድራሻቸውን የጠቀሱ ከዛ ውጭ ደግሞ በጣም ዘርዘር ያሉ ሀሳቦችንም የገለጹ ሰዎችን ስለምናስቀድም ነው እንግዲህ እንጂ በጣም በርከት ያላችሁ ተሳታፊዎቻችን ሀሳቦቻችሁን እንደምትጽፉልን እንመለከታለን። ከልብ አድርገን ነው ስለምትሳተፉም የምናመሰግናችሁ። በዚህ ፕሮግራም ኮሜንት ቦክስ ስርም ያላችሁን ሀሳብ አስተያየት ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እያደመጣችሁን ስለሆነ እኛ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን የምናካፍልበት የዝውውር ፕሮግራሞችን የምናነሳበት የዛሬ ፕሮግራማችን እነሆ ይጀምራል። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስኩኝ
ቆይታን አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። አብረን እንቆይ። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። አሁንም ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ ከትናንትናዎቹ ጨዋታዎች ጋር አያይዛችሁ በዓለም ዋንጫ ላይ ክሪስቲያኖ ሮናልዶ 2 ጎሎችን ማስቆጠሩን እናስታውሳለን። እንግዲህ ወደዚህኛው የዓለም ዋንጫ አሁን ላይ ከተመለሰ በኋላ ወይም ወደዚህኛው የዓለም ዋንጫ ከመጣ በኋላ ትናንትና ድንቅ የሚባለውን ፐርፎርማንስ አሳይቷል። የመጀመሪያው ጨዋታ ላይ በጣም ትችቶች ስለነበሩ ስለዚህ ከዚህ ጨዋታ ጋር እያያዛችሁ ያላችሁን ሀሳብ አስተያየት ስምና አድራሻችሁን ኮሜንት ቦክስ ላይ እየጠቀሳችሁ ልታሰፍሩልን ትችላላችሁ። የዝውውር ጉዳዮችን እናንሳ። ወደ ቤተሰቦቻችን ከማቴዎስ ፈርናንዴስ ጋር የተያዘውን ጉዳይ እናንሳ። ዛሬ በጣም ሰፋ ያሉ ጉዳዮችን ነው የምናነሳው። ሁሉንም ክለቦች ለማካለል እንሞክራለን። ከነዚህ መካከል አንደኛው ከማንቸስተር ዩናይትድ ጋር የሚነሳው የማቴዎስ ፈርናንዴስ የዝውውር ጉዳይ ነው። እንግዲህ ዩናይትዶች በዚህ የክረምት የተጫዋቾች የዝውውር መስኮት የአማካይ ስፍራ ለማስፈረም አሁንም ትልቅ እንቅስቃሴዎችን እያደረጉ ነው። እስቲል አሁንም ድረስ በጣም በርከት ያሉ ሊስቶች እንዳላቸው ይነገራል። የሚፈልጓቸው አንዳንድ ወሳኝ ተጫዋቾችን እንዳጡ ይታመናል። ለምሳሌ ያክል የኤሊዮት አንደርሰን ዝውውር ከዚህ በኋላ በማንቸስተር ዩናይትድ ቤት ይሳካል ተብሎ የሚታሰብ አይነት ዝውውር አይደለም። ምክንያቱም ማንቸስተር ሲቲ ይህንን ተጫዋች ለማስፈረም እጅግ በጣም የቀረበበት ጊዜ ላይ ነው የምንገኘው። በጣም ሪከርድ የሚባል ገንዘቦችን ነው ኖቲንግሃም ፎረስትም የሚፈልገው። ዩናይትድ ያንን ሪከርድ ዋጋ ምናልባት ለአንድ ተጫዋች ቢያወጣ ሌሎች ቦታዎችን ለማጠናከር በጣም አስቸጋሪ ያደርግበታል ተብሎ ስለሚታመን፣ ምክንያቱም በዚህ የዝውውር መስኮት ዩናይትድ በጣም ብዙ የሚቀርፋቸው ችግሮች እንዳሉ ወይም የሚያስተካክላቸው ቦታዎች እንዳሉ ስለሚታመን ቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ ናቸው። ከዛ ውጪ በፕሪሚየር ሊጉም ዘንድሮ 3ኛ ደረጃን ይዞ አጠናቀዋል። በሚቀጥሉት ዓመታት ደግሞ ወደ ትልቁ ፉክክር ማንቸስተር ዩናይትድ እንዲመለስ ትልልቅ የሚባሉ ዝውውሮች መደረግ ይኖርባቸዋል ተብሎ ይታሰባልና አንድ ተጫዋች ላይ ያን ያክል ኢንቨስትመንቶችን ማድረግ አዋጭ ይሆናል ተብሎ አይታሰብም በማንቸስተር ዩናይትድ ቤት። ስለዚህም የኤሊዮት አንደርሰን ጉዳይ ያመለጣቸው ወይም ከእጃቸው የወጣ ጉዳይ ይመስላል። ሌላኛው ሳንድሮ ቶናሊ ነው። እሱም ቢሆን እንዲሁ በኒውካስል ዩናይትድ በጣም ትልቅ ዋጋ የተለጠፈበት ተጫዋች እንደሆነ ይነገራል። ማንቸስተር ዩናይትድ ደግሞ ተጫዋቹ የተለጠፈበት ዋጋና የሚሰጠው ግልጋሎት ተመጣጣኝ ነው ብለው እንደማያምኑ ነው የመረጃ ምንጮቹ የሚጠቁሙት። ከዛ ውጭ ከኒውካስል ሌላ ተጫዋችን ለማስፈረም ጥረት እያደረጉ ስለሆነ ሁለቱንም ተጫዋቾች ከኒውካስል ዩናይትድ ጋር በድርድር ላይ እንግዲህ ተስማምቶ ማስፈረም በጣም ከባድ ይሆናል ተብሎ ይታሰባል። በዚህ ሰዓት ከኒውካስል ዩናይትድ ጋር መደራደር በጣም አስቸጋሪ ከሚባሉ ክለቦች መካከል አንደኛው እንደሆነ የሚገለጽ ጉዳይ ነው እና ዩናይትድ የኤሊዮት አንደርሰንን እና በተለይ ደግሞ ሌላኛው የሚፈልገው የሪያል ማድሪዱ ኦሪዮል ሹዋሜኒ ጉዳይ በኋላ ላይ በስፋት ብናነሳውም የእነዚህን ሁለት ተጫዋቾች ወደ ማጣቱ ማምራቱ በትልቁ አንድ ተጫዋች ላይ ትኩረት እንዲያደርግ አድርጎት ነበር። ፖርቱጋላዊው የዌስትሃም ዩናይትድ ተጫዋች የሆነው ማቴዎስ ፈርናንዴስ ላይ ይህንን ተጫዋች ለማስፈረም በጣም ጥሩ ደረጃ ላይ እንዳሉም በተደጋጋሚ ጊዜ ሲነገር እንደነበር እናስታውሳለን። እርግጥ ነው ሌሎች በጣም በርከት ያሉ ፈላጊዎች ነበሩት። ሪያል ማድሪድ ፈላጊው ነበር፣ ፓሪስ ሰን ዠርሜን የዚህ ተጫዋች ፈላጊ ነበር፣ አርሰናልም እንዲሁ ፈላጊው እንደሆነ በተደጋጋሚ ሲገለጽ ነበር። ነገር ግን እነዚህ ከማንቸስተር ዩናይትድ ውጭ የነበሩት ክለቦች ግን ፍላጎታቸው ያን ያክል ጠንከር ያለ እንዲሁ ደግሞ ወደ ድርድሩ በጣም ጠልቀው የገቡበት ዝውውር ጉዳይ አልነበረም። የማቴዎስ ፈርናንዴስ ጉዳይና ማንቸስተር ዩናይትድ የቀደመ ይመስል ነበር፣ ወይም ይህንን ተጫዋች ለማስፈረም በጣም ጥሩ ደረጃ ላይ ያሉ ይመስል ነበር። እንዲሁ የማንቸስተር ዩናይትድ አመራሮችም እነ ኢኒዮስም ቢሆኑ እነ ሰር ጂም ራትክሊፍ፣ ከዛ ውጭ እነ ኦማር ቤራድ፣ ጄሰን ዊልኮክስ፣ ክሪስቶፈር ቪቬል እነሱም ቢሆኑ ማቴዎስ ፈርናንዴስን የማስፈረም በጣም ጥሩ ደረጃ ላይ እንዳሉና ዌስትሃም ዩናይትድ ዋጋውን እንዲቀንስ ለማስደረግም በጣም ትልቅ እድሎች እንዳሏቸው ሲያምኑ እንደነበር የሚታወስ ጉዳይ ነው። ዌስትሃም ዩናይትድ እስካሁን በዚህ ተጫዋች የዋጋ ጉዳይ ላይ የሙጥኝ እንዳለ ነው። 85 ሚሊዮን ዩሮ አካባቢ ከዚህ ተጫዋች ይፈልጋሉ። እንግዲህ ዌስትሃም ዩናይትዶች ከፕሪሚየር ሊጉ መውረዳቸውን ተከትሎ ከዚህ በፊት ከፕሪሚየር ሊጉ ይጠቀሙበት የነበረውንና የሚያገኙትን ገንዘብ በቀጣይ በሻምፒዮንሺፕ ያን ያክል ያገኛሉ ተብሎ ስለማይታሰብ አሁን ያሏቸውን ወሳኝ ተጫዋቾች እንደሚለቁ በእርግጠኝነት የሚታወቁ በጣም ወሳኝ የሚባሉ ተጫዋቾቻቸውን ስለዚህ እነሱን ለመልቀቅ ነው ፍላጎታቸውና እነሱን ሲለቁ ግን እንደ ዋዛ በቀላሉ ለመልቀቅ አይደለም ፍላጎታቸው። በጣም ተለቅ ያለ ገንዘቦችን ከነዚህ ተጫዋቾች እንደሚጠይቁ ይታመናል። በቡድን ውስጥ እነ ጃሮድ ቦን አሉ፣ እነ ማቴዎስ ፈርናንዴስ፣ እነ ሴሜርቪልን ጨምሮ በጣም በርከት ትልልቅ የሚባሉ ክለቦች የሚፈልጓቸው ተጫዋቾች ስላሏቸው እነዛን በትልልቅ ገንዘቦች መሸጥ ፋይናንሻላቸውንም በጣም በጥሩ ሁኔታ ለማሻሻልም እንዲሁ ይረዳቸዋል ተብሎ ነው
የሚታሰበው። ስለዚህ የማቴዎስ ፈርናንዴስን ጉዳይ በቀላሉ ዋጋ የሚቀንሱበት ይሆናል ተብሎ አይታሰብም። ማንቸስተር ዩናይትድ ግን በእርግጠኝነት ዌስትሃም ዩናይትድ ገንዘቡን ይቀንሳል፣ እኛም እናስፈርመዋለን የሚል አይነት ሀሳብ እንደነበራቸው ነው ታማኙ ክሪስ ዋይለር የተባለው የመረጃ ምንጭ በተደጋጋሚ ሲናገር የነበረው። ነገር ግን አሁን ላይ ያ ነገር ትዊስት ያደረገ ይመስላል። ቶተንሃም ሆትስፐርስ ወደዚህ ዝውውር መግባቱን ተከትሎ ያለፉትን 2 የውድድር ዓመታት በጣም በአስቸጋሪ ሁኔታ 17ኛ ደረጃን ይዞ ያጠናቀቀው ቶተንሃም ዘንድሮ እንደውም ከዚህኛው ከወረደው ከዌስትሃም ዩናይትድ ጋር በጣም እስከ መጨረሻው ሳምንት ድረስ ትንቅንቅ ሲያደርጉ እንደነበር እናስታውሳለን በፕሪሚየር ሊጉ ለመትረፍ እና እነዚህን ትንቅንቆችን ያደረገው ቡድን አሁን ላይ ይህንን ተጫዋች ለማስፈረም ማለትም ማቴዎስ ፈርናንዴስን ለማስፈረም ከዌስትሃም ዩናይትድ ጥሩ የሚባል ደረጃ ላይ እንደሚገኝ የሚያሳዩ መረጃዎች ደግሞ ከትላንትና ጀምሮ መውጣት ጀመሩ። በተለይ ዌስትሃም ዩናይትድ የሚፈልገውን 85 ሚሊዮን ፓውንድ አካባቢ ለመክፈል ፍቃደኞች ሆነው ብቅ ብለዋል ተብሏል። ቶተንሃም ሆትስፐርሶች ባለፉት ጥቂት ጊዜያት እንዲሁ የሳንድሮ ቶናሊን ጉዳይ ለመጠቅለልና ለመጨረስ የሮቤርቶ ዲ ዘርቢ ቡድን በጣም ጥሩ እንቅስቃሴዎችን ሲያደርግ እንደነበርና ገንዘቡንም ጭምር ለማቅረብ ፍቃደኛ እንደሆኑ የሚያሳዩ መረጃዎችን ስንሰማ ነበር። ሰሞኑን እየሰማን የምንገኘው መረጃ ደግሞ ለማንቸስተር ዩናይትድ በጣም አስጊ የሚባል በተለይ ማንቸስተር ዩናይትድ ደጋፊዎች ያልጠበቁት የሆነባቸው መረጃ ነው እየወጣ የሚገኘው። ቶተንሃም ሆትስፐርስ ወደ ማቴዎስ ፈርናንዴስ ዝውውር መግባቱን እና ዌስትሃም ዩናይትድ የሚፈልገውን 85 ሚሊዮን ፓውንድን ለመክፈልም ፍቃደኛ እንደሆኑ ጭምር እየተነገረ ይገኛል። ከዛ ውጪ ከወኪሉ ሆርግ ሜንዴዝ ጋር በጣም ጥሩ የሚባሉ ድርድሮችን ያደርገዋል የሚሉ የመረጃ ምንጮችንም በስፋት እየተመለከትን እንገኛለን። ይሄ ለማንቸስተር ዩናይትድ በጣም አስጊ ነው። ምክንያቱም ይህንን ተጫዋች እንደሚያስፈርሙት በእርግጠኝነት የሚያምኑበት ደረጃ ላይ ደርሰው እንደነበር እናስታውሳለን። እንደውም ሌሎች አማካዮችን ጭምር ምናልባት ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ያስፈርማል ተብሎ የሚጠበቀው እስከ 3 የሚደርሱ ዝውውሮችን ነው። ኤደርሰንን ቀድመው አስፈርመዋል። ማቴዎስ ፈርናንዴስ ሁለተኛው ዝውውር ይሆናል ተብሎ ተጠብቆ ነበር። ከዛ ውጪ ሌላ አንድ ደግሞ የአማካይ ስፍራ ተጫዋችም ለማምጣት እንቅስቃሴዎችን የሚያደርጉበት ጊዜ ቅርብ ነው ብለው በርካቶች ያነሱ ነበርና አሁን ግን ቶተንሃም ወደዚህ ዝውውር መግባቱ በጣም ከባድ አድርጎባቸዋል። ከዚህ ተጫዋች ፈላጊዎች መካከል አንደኛው የሆነው ሪያል ማድሪድ ከዚህ ዝውውር ራሱን አግልሏል። ያገለለበት ምክንያት ደግሞ ይፋ ሲደረግ ቶተንሃም ለዚህ ዝውውር በጣም የቀረበ ነው ብለው ስለሚያምኑ ነው። ማንቸስተር ዩናይትድ ሳይሆን ቶተንሃም ነው ለዚህ ዝውውር የቀረበው ብለው ሪያል ማድሪዶች ያምናሉ። በዛ ምክንያት ነው ከዚህ ዝውውር ራሳቸውን እንዳገለሉ ወደ ኤንዞ ፈርናንዴዝ ዝውውርም በደንብ እየተሳቡ እንደሚገኙ የሚያሳዩ ነገሮችን እየተመለከትን የምንገኘውና ማንቸስተር ዩናይትድ ምናልባት እዚህ ተጫዋች ላይ አሁንም እድሎች ያሏቸው አሁንም የሚፈጥኑበት እድል ካላመቻቹ ምናልባት ይህንንም ዝውውር የማጣት እድላቸው በጣም ጠባብ ይሆናል ተብሎ ይታሰባል። ተጫዋቹ ለማንቸስተር ዩናይትድ ቃሉን ሰጥቶ እንደነበር እናስታውሳለን። ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ በተደጋጋሚ ጊዜም ሲነገር እንደነበር እናስታውሳለን። ካፕቴን ብሩኖ ሚጌል ፈርናንዴዝም ጭምር ይህንን ተጫዋች አግባብቶት እንደነበር ለዩናይትድም ለመፈረም እስከ 2031ም ለመቆየትም ከስምምነት ደርሷል የሚሉ መረጃዎችን በትልቁ ስንሰማ ነበር። እነዚህ መረጃዎች ግን ሲወጡ የነበሩት ቶተንሃም ወደዚህ ዝውውር ከመግባቱ በፊትና ማንቸስተር ዩናይትድ ይህንን ዝውውር የማጠናቀቅ በጣም የበላይነት በነበረበት ጊዜ እንደነበር ነው የሚነገረው። አሁን ላይ ግን የቶተንሃም ወደዚህ ዝውውር መግባትና ይህንን ተጫዋች ለማስፈረም ያለው ቁርጠኝነት በጣም ትልቅ መሆኑ እንግዲህ ይህንን ተጫዋች ለማስፈረም አሁን ጥሩ እድሎች ይኖራቸዋል ተብሎ ይታሰባል። ከዌስትሃም ዩናይትድ ጋር ያን ያክል ችግር የሚፈጥር አይመስልም። ምክንያቱም ቶተንሃምም ዌስትሃም የሚፈልገውን ገንዘብ ለማቅረብ ዝግጁ እንደሆነ ተነግሯል። ከዛ ውጭ ግን ከተጫዋቹ ጋር ጥሩ ድርድሮችን፣ ጥሩ ስምምነቶችን ማድረግ ይጠበቅባቸዋል። ተጫዋቹ ምናልባት በተወሰነ ደረጃ ወደ ማንቸስተር ዩናይትድ የማምራት ፍላጎቶች እንዳሉት ቢናገርም ነገር ግን ለቶተንሃም ሆትስፐርስም ችግር እንደሌለው የሚጠቁሙ መረጃዎችን በተደጋጋሚ እየተመለከትን ነው። ስለዚህ ቶተንሃም በዚህ ዝውውር ላይ ቀዳሚ ሊሆን የሚችልበት እድሉ እየቀረበ መጥቷል። ዩናይትድ ምናልባት ቶሎ ወደዚህ ዝውውር የማይገባ ከሆነ እርግጥ ነው ማንቸስተር ዩናይትዶች ሌሎች አማራጮችንም በዝውውር ገበያው ላይ እንደያዙ ይታመናል። የማንቸስተር ዩናይትድ ትክክለኛው ማቴዎስ ፈርናንዴስ ላይ ያለው አቋም የተጫዋቹን ዋጋ ዌስትሃም ዩናይትድ የማይቀንስ ከሆነ ማንቸስተር ዩናይትድ ይህንን ዝውውር የማድረጉ ነገር በጣም አጠራጣሪ እንደሆነ በተደጋጋሚ ሲገለጽ ነበር። ከዚህ በፊት ማንቸስተር ዩናይትድ ወደ ዝውውሮች ሲገቡ እንግዲህ ዝውውር የሚፈጽመው ክለብ ወይም ደግሞ ሻጩ ክለብ ማንቸስተር ዩናይትድ ላይ የገንዘብ ጫናዎችን ሲያደርግ ደጋግመን ተመልክተናል። በተለይ ኢኒዮሶች ከመምጣታቸው በፊት ዩናይትድ ላይ በጣም ከፍተኛ የገንዘብ ጫናዎችን ሲያደርጉ የምናስታውሰው ነው። ዩናይትድን በመጨረሻ ተገዶ እነዛን ገንዘቦች እየከፈለ ተጫዋቾችን ሲያመጣ እናስታውሳለን። ነገር ግን ኢኒዮሶች ከመጡ በኋላ ያለፉት የዝውውር መስኮቶች ላይ እነዚህ ነገሮች በትክክል እንግዲህ ተቀርፈው ተመልክተናል። እንግዲህ አንዳንድ ተጫዋቾችን በራሳቸው ተደራድረው ገንዘቦችን አስቀንሰው ሲያመጡ ተመልክተናል። ከዛ ውጭ ደግሞ ለማንቸስተር ዩናይትድ ፍቅር ያላቸውን ተጫዋቾችንም ጭምር እየመረጡ ሲያመጡ እናስታውሳለን። እና በቀጣይ አዳዲስ ጉዳዮች ከማቴዎስ ፈርናንዴስ ጋር የሚወጡ ከሆነ የምንከታተለው ነው የሚሆነው። ሌላኛው የማንቸስተር ዩናይትድ ኢላማ ይሆናል ተብሎ የሚጠበቀው
የቦርንመዙ አሌክስ ስኮት ነው። አሁንም በገበያው ላይ ከሚገኙ ተጫዋቾች መካከል አንደኛው ነው። አሌክስ ስኮት በቦርንመዝ ቤት ይቆያል ተብሎ ይታመናል። እርግጥ ነው፣ ምክንያቱም ክለቡ ለመጀመሪያ ጊዜ በአውሮፓ ተሳትፎችን አግኝቷል። በሚቀጥለው የውድድር ዓመት የዩሮፓ ሊግ ተሳታፊ እንደሆነ ይታወቃል። ስለዚህ ቡድኑን ማጠናከር እንጂ እንደ ከዚህ ቀደሙ ቡድኑን ማመናመን ወይም ደግሞ ትልልቅ የሚባሉ ተጫዋቾችን የመሸጥ ያን ያክል ፍላጎት አለው ተብሎ አይታመንም። በጥር እነ አንቷን ሴሜኒዮን ለቋል። በክረምት በጣም ወሳኝ የሚባሉ የተከላካይ ስፍራ ተጫዋቾችን እነ ሜሎስ ኬርኬዝ፣ ከዛ ውጪ እነ ዲን ሃውችሰንን እና ኢሊያ ዛባርኒን ባለፈው የክረምት የተጫዋቾች የዝውውር መስኮት ወደ ትልልቅ ክለቦች ወደ ሊቨርፑል፣ ማድሪድ እና ፓሪስ ሳን ዠርሜን መላኩ የሚታወስ ነውና በዚህ የዝውውር መስኮት ግን ያንን መንገድ ይከተላሉ ተብሎ አይጠበቅም። ወሳኝ የሚባሉ ተጫዋቾቻቸውን ለማቆየት ጥረት ያደርጋሉ። እነ ኤሊ ጁኒየር ክሩፒን እና ራያንን ጨምሮ አሌክስ ስኮትንም በዚህ ክለብ ለማቆየት ነው ጥረት ያደርጋሉ ተብሎ ይታሰባል። አርሰናሎች፣ ሊቨርፑሎች እንዲሁም ማንቸስተር ዩናይትድም የዚህ ተጫዋች ፈላጊዎች እንደሆኑ ይነገራል። ዩናይትድ ሌላኛው ምርጫው ኦሪዮል ሹዋሜኒ እንደሆነ ይታወቃል። የዚህ ተጫዋች ጉዳይ በጣም ተስፋ አስቆራጭ ይመስል ነበር ለማንቸስተር ዩናይትድ። ነገር ግን ሰሞኑን እየወጡ ያሉ መረጃዎች ግን በኋላ ላይ ከኤንዞ ፈርናንዴዝ እና ከሪያል ማድሪድ ጋር በተያያዘ እናነሳዋለን። እርግጥ ነው፣ ነገር ግን ሪያል ማድሪድ ሌሎች የአማካይ ስፍራ ተጫዋቾችን ለማስፈረም ስለሚሞክር የግድ ደግሞ ከራሳቸው አንድ አማካይና ምናልባት ከዛም በላይ ሊለቁ የሚችሉበት እድሉ እንዳለ ይታመናል። ስለዚህም ምናልባት የሚለቋቸው ተጫዋቾች መካከል አንደኛው ይሄውኛው ተጫዋች ኦሪዮል ሹዋሜኒ ሊሆን የሚችልበት እድሉ ስላለ ዩናይትድ ምናልባት ይህንን ዝውውር የማድረግና የሚፈልገውን ተጫዋች በተለይ ለካሴሜሮ ትክክለኛ ተተኪ አድርገው የሚመለከቱ ተጫዋች ኦሪዮል ሹዋሜኒ እንደሆነ በተደጋጋሚ ጊዜ ይገለጻልና ይህንን ተጫዋች የማግኘት እድል እንዳገኙ የሚያሳዩ መረጃዎችን እየተመለከትን ነው። በቀጣይ ጊዜያት ማንቸስተር ዩናይትድ በዝውውር ገበያው ላይ የትኛውን የአማካይ ስፍራ ተጫዋች ያመጣል የሚለው በርካቶች በጉጉት ይጠብቁታል። እሱን ደግሞ በቀጣይ የምንመለከት ይሆናል ተብሎ ነው የሚጠበቀው። በአጠቃላይ ግን ከማንቸስተር ዩናይትድ እና ከማቲዮስ ፈርናንዴስ ጋር ያለው ጉዳይ ይህን ነው የሚመስለው። ወደ ሌላኛው ርዕሰ ጉዳዮችን ደግሞ እናምራ። የአርሰናልን ጉዳዮች እንመልከት። በተለይ ሰሞኑን ከሁሊያን አልቫሬዝ ጋር የተያዙ ጉዳዮችን በጣም በትልቁ እየሰማን እንገኛለን። እርግጥ ነው ሁሊያን አልቫሬዝን ለማስፈረም አሁን ላይ በትልቁ እድል አላቸው ተብለው ሁለት ክለቦችን ማንሳት የሚቻል ከሆነ አርሰናል እና ባርሰሎና የዚህን ተጫዋች ዝውውር የማሳካት እድላቸው በጣም ሰፊ ነው። በተለይ ተጫዋቹ ወደ ከአትሌቲኮ ማድሪድ ጋር መለያየት እንደሚፈልግ በይፋ መግለጫን ካወጣ በኋላ የአትሌቲኮ ማድሪድ ደጋፊዎችም እንዲሁ ተቃውሞችን እያሰሙበት ይገኛሉ። ከዛ ውጪ አትሌቲኮ ማድሪድም ቢሆን ደስተኞች ያልሆኑም። በተለይ ረጅም ጊዜ ኮንትራት ያላቸው ተጫዋቾች አንዳንድ ጊዜ ተጫዋቾች እንግዲህ ክለቦችን ማስገደድ የተለመደ እየሆነ እየመጣ ነው። ባለፈው ዓመት እንኳን የአሌክዛንደር ኢሳክን ጉዳይ የምናስታውሰው ነው። ኒውካስል ዩናይትድን እንዴት እስከ መጨረሻው ድረስ አስጨንቆ ሊቨርፑልን እንዴት የተቀላቀለበት ጊዜ እንደነበር እናስታውሳለን። እና አንዳንድ ተጫዋቾች ክለቡን መልቀቅ ሲፈልጉ ኮንትራት ቢኖራቸውም እንደዚህ አይነት ነገሮችን ሲያደርጉ እንመለከታለን። ተጫዋቹ ላይ ደግሞ በጣም ከፍተኛ የሚባል የውል ማፍረሻ ወይም ሪሊስ ክሎዝ የምንለው በጣም ከፍተኛ የሚባል ገንዘብን የተለጠፈበትና አንዳንድ የሚፈልጉት ክለቦች ምናልባት የተጫዋቹን የውል ማፍረሻ ከፍለው በቀላሉ እንዳያስፈርሙት ይሄ ዋጋ በጣም ከፍተኛ ተደርጎ እስከ 500 ሚሊዮን ዩሮ አካባቢ እንደሆነ ይነገራልና ይህንን ገንዘብ ለመክፈል በጣም አስቸጋሪ ይሆናል ተብሎ ይታሰባል። በትልቁ አሁን ላይ ይህንን ተጫዋች የማግኘት እድሉ ባርሴሎናና አርሰናል መካከል ይሆናል ተብሎ ይጠበቃል። ምንም እንኳን ሪያል ማድሪዶች በተለይ በፍሎሬንቲኖ ፔሬዝ የምርጫ ቅስቀሳ ወቅት አንድ ትልቅ ተጫዋችን ለማስፈረም እስከ 150 ሚሊዮን ዩሮ ለማውጣት ዝግጁ እንደሆኑ ሲናገሩ እንደነበር እና ኋላ ላይም ሁሊያን አልቫሬዝ እንደነበር ሆነዋል ተብሎ መነገሩ ይታወሳል። እርግጥ ያ ተጫዋች በትክክልም ሁሊያን አልቫሬዝ ነው የሚሉ በበርካቶች ዘንድ ጥያቄዎችን ያስነሱ ጉዳዮች ቢኖሩም ነገር ግን ሪያል ማድሪድ ይህንን ተጫዋች አሁን ላይ የማስፈረሙ ነገር በትልቁ ይገፋበታል ተብሎ የሚጠበቅ አይነት ጉዳይ አይደለም። ይልቁን ባርሴሎናና አርሰናል ናቸው የተሻለ እድል ይኖራቸዋል ተብሎ የሚታሰበው። ከዛ ውጪ ፓሪስ ሳን ዠርሜንም ያን ያክል ጠለቅ ያለ ፉክክር ውስጥ ባይሆንም የዚህ ተጫዋች ፈላጊ እንደሆነ ግን ሲነገር እንሰማለን። እርግጥ ነው የዚህ ተጫዋች አገልግሎት በጣም ጥሩ ከሚባሉ ዝውውሮች መካከል አንደኛው ይሆናል ተብሎ ስለሚጠበቅ መጨረሻ ላይም ቢሆን ወይም ደግሞ ኋላ ላይም ቢሆን ፉክክሩ በደንብ ከደራ በኋላም ቢሆን ፓሪስ ሳን ዠርሜን ሊገባ የሚችልበትም እድሉ እንዳለው ወደ ዝውውሩ በርካቶች ያምናሉ። ሌሎች ክለቦችም እንዲሁ ወደ ዝውውሩ ሊመጡበት የሚችልበት እድሉ እንዳለ ይነገራል። ነገር ግን በዚህ ሰዓት ግን ሁለት ትልልቅ ክለቦች እየተነሱ የሚገኙት ባርሴሎና እና አርሰናል ናቸው። በተለይ ባርሴሎና የተጫዋቹም የህልም መዳረሻ እንደሆነ ይነገራል። ተጫዋቹ ወዴት ማምራት ትፈልጋለህ ቢባል በትክክል የሚናገረው ባርሴሎናን መቀላቀል እንደሚፈልግ ነው። በተለይ ወደ እንግሊዝ የመምጣት ፍላጎት ያን ያክል እንደሌለው ከዚህ በፊትም ሲናገር እናስታውሳለን። የአየር ጠባዩ በጣም ከባድ እንደሆነ ሲያነሳ ሰምተናል። ለቤተሰቦቹ ምቾት ሲልም ስፔንን እንደሚመርጥ ጭምር በተደጋጋሚ ሲገለጽ እንደነበር እናስታውሳለን። ከዛ ውጭ ደግሞ በተለይ አርጀንቲናዊ ተጫዋችም እንደመሆኑ መጠን
ሊዮኔል ሜሲን የተጫወተበትን ክለብ ተጫውቶ ማሳለፍን እንደሚመርጥም ከዚህ በፊት ወደ አርጀንቲና የወጡ የመረጃ ምንጮች ሲገልጹት ነበርና የሁሊያን አልቫሬዝ እንግዲህ ህልሙ ወደ ባርሴሎና መቀላቀልን ቢሆንም ከአትሌቲኮ ማድሪድ ጋር ግን ያለው ጉዳይ ወደ ባርሴሎና እንዲያመራ ላያደርገው ይችላል የሚሉ ጉዳዮች በትልቁ እየተነሱ ነው። በትልልቅ ምክንያቶች አትሌቲኮ ማድሪዶች ለተቀናቃኛቸው ባርሴሎና አሳልፈው ላይሰጡ የሚችሉባቸው እድሎች እንዳሉ ይነገራል። እንደውም ትላንትና አንድ ማርካ የተባለ በስፔን በጣም ተነባቢ የሚባል የመረጃ ምንጭ ጋዜጣው እንዳወጣው ከሆነ አትሌቲኮ ማድሪዶች ሁሊያን አልቫሬዝን ወደ ባርሴሎና የመሸጥ እድላቸው በጣም ጠባብ የሚባል አይነት ነው። ምናልባት ተጫዋቹ አስገድዶ ሊያደርግ ካለሞከረ በስተቀር በጣም ከባድ ነው አትሌቲኮ ማድሪድ ተጫዋቹን ለባርሴሎና የሚሸጥበት ምክንያት። በዚህም ደግሞ 3 ምክንያቶችን አግኝቻለሁ ሲልም ነው የሚናገረው። አንደኛው ስፖርታዊ ምክንያቶች የተያዙ ነው፣ ከስፖርታዊ ምክንያቶች ጋር የተያዘ ነው። ሁለተኛ ከፋይናንሻል ምክንያቶች ጋር ይነሳሉ። ሌላኛው ከማህበራዊ ምክንያቶች ጋርም የሚነሱ ነገሮች ናቸው። አንደኛው የማህበራዊ ምክንያት የሚባለው ከደጋፊዎች ጋር በተያዘ ነው። ደጋፊዎች እዛው በስፔን ውስጥ ለሚገኝ አንድ ክለብ የሚዘዋወር ከሆነ በተደጋጋሚ ጊዜ ከዛ ክለብ ጋር የመገናኘት እድል ስለሚኖራቸው በጣም ቁጣዎች ሊፈጠሩ ይችላሉ። በጣም ከፍተኛ ማህበራዊ ተቃውሞችም ሊያስተናግድ የሚችልበት እድሉ አለው ይላል ይሄ ማርካ የተባለው የመረጃ ምንጭ እንደሚናገረው ከሆነ። ሌላኛው የፋይናንሻል ምክንያቶች ናቸው። አትሌቲኮ ማድሪድ ለባርሴሎና ይህንን ተጫዋች እንዳይሸጥ ሊያደርግበት የሚችልበት ምክንያት አንደኛ እዚህ ተጫዋች ላይ ፉክክሮችን እያደረጉ የሚገኙት ያው የሪያል ማድሪድ ጉዳይ ቀዝቀዝ እንዳለ ቢሆንም ነገር ግን አርሰናል፣ ፓሪስ ሰን ዠርሜን እና ሪያል ማድሪድ በዚህ ፉክክር ውስጥ እንዳሉ ነው የሚታመነው። እንዳልኳቸው የሪያል ማድሪድ ጉዳይ አጠያያቂ ቢሆንም እና ደግሞ ሌላኛው ክለብ ባርሴሎና ነው። አሁን ከጠቀስኳቸው 4 ክለቦች ደግሞ ምናልባት ለአትሌቲኮ ማድሪድ የተሻሉ ገንዘቦችን ያቀርባል፣ የተሻሉ ጥያቄዎችን ያቀርባል፣ የተሻሉ ፓኬጆችን ይዞ ይመጣል ተብሎ የሚጠበቁት ቡድኖች ከባርሴሎና ውጭ ያሉት 3ቱ ናቸው። አርሰናልም፣ ፓሪስ ሰን ዠርሜን እና ሪያል ማድሪድ ጥሩ ፋይናንሻል ደረጃ ላይ እንዳሉ አትሌቲኮ ማድሪዶች ይሰማቸዋል። ስለዚህ ከባርሴሎና አንጻር ሌሎቹ 3 ክለቦች ናቸው ጥሩ የፋይናንስ አቅም ያላቸውና እነሱ ናቸው ጥሩ ገንዘቦችን ሊያቀርቡ ይችላሉ ብለው የሚገምቷቸው ቡድኖች እንደሆኑ በአትሌቲኮ ማድሪድ በኩል ይታመናል ተብሎ ነው የሚታሰበው። ሌላኛው ስፖርታዊ ምክንያት ነው። ያ ደግሞ ግልጽ የሆነው ጉዳይ ነው። አትሌቲኮ ማድሪድ እና ባርሴሎና በአንድ ሊግ ውስጥ የሚፎካከሩ ናቸው። ሁለቱም ዋንጫ ለማሸነፍ እርግጥ ነው ባርሴሎና የተሻለ ከፍተኛ ደረጃ ላይ የሚገኝ ቢሆንም አትሌቲኮ ማድሪድ ባለፉት ዓመታት ግን ባርሴሎናንም ሪያል ማድሪድንም በልጦ ዋንጫውን ሲያሸንፍ እናስታውሳለን እና ያንን እድል በድጋሚ ለማምጣት የሚፈልጉ ከሆነ እዛው ሀገር ውስጥ ያሉትን ተቀናቃኞቻቸውን ማጠናከር አይጠበቅባቸውም። ስለዚህ ሁሊያን አልቫሬዝን ለባርሴሎና ከመስጠት ይልቅ ለሌሎች ክለቦች ሪስካቸው በጣም አጠበብ ያሉ ምናልባት እነ አርሰናልን እነ ፓሪስ ሰን ዠርሜንን ሊያገኙ የሚችሉት በእጣ በቻምፒየንስ ሊግ ከደረሳቸው ካልሆነ በስተቀር ሌሎችን ቡድኖች የማግኘት እድላቸው በጣም ጠባብ ነው። ነገር ግን ባርሴሎናን ቢያንስ በአመት 2 እንደሚያገኙት በእርግጠኝነት መናገር ይቻላል በላሊጋው ላይና የሀገር ውስጥ ተቀናቃኛቸውን ከማጠናከር ይልቅ ወደ ሌሎች ሀገራት ሄዶ እንዲጫወት ሊመርጡ ይችላሉ። ይህ ደግሞ ስፖርታዊ ምክንያታቸው ነው የሚል አይነት ሀሳብን ነው ማርካ የተባለ የመረጃ ምንጭ ይፋ ያደረገው። እነዚህን ምክንያቶች ዘርዘር አድርጎ አትሌቲኮ ማድሪድ ለባርሴሎና የመሸጥ እድሉ በጣም ጠባብ ይሆናል የሚል አይነት ምክንያቶችን ነው እየደረደረ የሚገኘው። ስለዚህም ለሶስተኛ ጊዜ በሩ እንደዘጋ ከዚህ በፊት 2 ጊዜ ጥያቄዎች አቀርበው ባርሴሎናዎች ሁለቱንም ውድቅ እንደተደረገባቸው እናስታውሳለን። በተለይ የመጀመሪያው በጣም ሰጣ ገባዎች ጭምር የነበሩበት እንደነበር እናስታውሳለን። እንዲሁ ሁለተኛው ላይም እንዳልተስማሙ እናስታውሳለን። እንዲሁ በቅርብ ደግሞ ዲያሪዮ አስ ባወጣው መረጃ ባርሴሎና ሁሊያን አልቫሬዝን ሊገዛበት የሚችልበት ምንም አይነት የገንዘብ መጠን የለም፣ ተጫዋቹ ወደ ባርሴሎና በጭራሽ አይዘዋወርም ብለዋል። በአትሌቲኮ ማድሪድ የሚገኙ የውስጥ ሰዎች በተለይ የአትሌቲኮ ማድሪድ ከፍተኛ የሚባሉ አመራሮች ተወያይተው የወሰኑት ውሳኔ ነው። ባርሴሎና ሁሊያን አልቫሬዝን የሚያስፈርምበት ምንም አይነት እድል በጭራሽ የለም። ሁሉንም ነገር አንቀበልም፣ ከባርሴሎና የሚመጣውን የገንዘብ መጠን በጭራሽ አንቀበልም። ምናልባት ባርሴሎና ይህንን ተጫዋች ካስፈረመው 500 ሚሊዮን ዩሮን የውል ማፍረሻውን ከፍለው ካልሆነ በስተቀር እኛ በየትኛውም ገንዘብ ለባርሴሎና ለመሸጥ ዝግጁ አይደለንም የሚል አይነት ሀሳብን ሲሰጡ ተመልክተናል። እና ባርሴሎናንም ከዚህ ዝውውር ተስፋ ለማስቆረጥም በትልቁ እንቅስቃሴዎችን እያደረጉ እንዳለ የሚያሳዩ ነገሮችን እየሰማን የምንገኘው ምናልባት በዚህ ውዝግብ ውስጥ ወይም ደግሞ በዚህ የአትሌቲኮ ማድሪድና የባርሴሎና ፍትጊያ ውስጥ ተጠቃሚ ሊሆን የሚችለው አርሰናል ሊሆን እንደሚችል ይነገራል። አርሰናል እንደውም ይህንን ዝውውር ለማድረግ በጣም ተስፋ ቆርጦ የነበረበት ጊዜ እንደነበር እናስታውሳለን። አትሌቲኮ ማድሪድ ይህንን ተጫዋች እንደማይለቀው በተደጋጋሚ በተናገረ ጊዜም ሌሎች ዝውውሮች ላይም ኢላማዎቻቸውን በደንብ አድርገው እንደነበር እናስታውሳለን። ነገር ግን አሁን ወደዚህኛው ዝውውር የሚመለሱበት እድሉ እንዳለ እየተነገረ ነው። የአርቴታ ዋና ከሚባሉ እቅዶች መካከልም
አንደኛው ሆኗል። አርቴታም ሁለት ነገሮችን ሰምተናል። ትናንትና ከስፔን የወጡ የመረጃ ምንጮች እንደውም አርጀንቲናውያን ጋዜጠኞችም ጭምር እነዚህን መረጃዎች ተቀባብለውታል። አርቴታም ለሁሊያን አልቫሬስ በቀጥታ በስልክ ደውሎ እንዳናገረው ከዛ ውጪ ተጫዋቹንም ለማስፈረም በጣም ትልቅ ፍላጎት እንዳለው ጭምር የሚያሳዩ መረጃዎች ትናንትና ሰምተናል። ስለዚህ የአርሰናሉ አሰልጣኝ ሚኬል አርቴታ ቀጥታ ከአትሌቲኮ ማድሪዷ ሁሊያን አልቫሬስ ጋርም ቀጥታ ንግግሮችን እንዳደረገ በስልክ ለማሳመን እንደሞከረ ጭምር የሚያሳዩ ሪፖርቶችን ሰምተናል። ከዛ ውጪ ሚኬል አርቴታ ይህንን ተጫዋች ወደ አርሰናል ለማምጣት የማይሞክረው ነገር እንደሌለ፣ የማይፈነቅለው ድንጋይ እንደሌለ፣ የሚጠበቅበትን እያንዳንዱን ነገር ገንዘብ ከሆነ ገንዘቡንም ለማድረግ ምናልባት ደግሞ አትሌቲኮ ማድሪዶች የሚመርጡት የተጫዋች ዝውውርን እዚህ ውስጥ እንዲካተት የሚፈልጉ ከሆነ ያንንም ለማድረግ ፍቃደኛ ሊሆን እንደሚችል በአርቴታ በኩል እየተሰማ ይገኛል። በጣም ታማኝ የሚባሉ በተለይ አርሰናል ቤት ላይ በጣም ቅርብ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ አሰልጣኝ ሚኬል አርቴታ ይህንን ተጫዋች ወደ አርሰናል ለማምጣት ሁሉንም ነገር ለማድረግ ዝግጁ ነው። በተለይ ለአሰልጣኝ ሚኬል አርቴታ እና ለአርሰናል አጨዋወት በጣም ተስማሚ ብለው ያምነዋል ሁሊያን አልቫሬዝን። ስለዚህ ያንን ነገር እንዲያደርግ ደግሞ በጣም ትልቅ ሙከራዎችን ሊያደርግ የሚችልበት አትሌቲኮ ማድሪድ የሚጠይቀውን ነገር በሙሉ ለማድረግም ዝግጁ የሆነበት የዝውውር ጊዜ እንደሆነ እየተነገረ ነው። ከሁሊያን አልቫሬዝ ዝውውር ጋር በተያያዘ እንግዲህ በአርሰናል ቤት የሰማናቸው አንዳንድ ጉዳዮች ያሉ ወይም ደግሞ በአትሌቲኮ ማድሪድ በኩልም የተነገሩ ጉዳዮች አሉ። አንደኛው አትሌቲኮ ማድሪዶች ሁሊያን አልቫሬዝ እንግዲህ በክለቡ እንደማይቆይ ገብቷቸዋል ወይም ደግሞ ነግሯቸዋል፣ በግልጽም ነግሯቸዋል። ክለቡን ለቆ መውጣት እንደሚፈልግ ገልጾላቸዋል። ስለዚህ ይህንን ተጫዋች የሚለቁ ከሆነ ለራሳቸው በጣም ጥሩ የሚባሉ ጥቅሞችን አዘጋጅተዋል። አንደኛ ተጫዋቹን ከባርሴሎና ውጪ ለሚገኘው ለአርሰናል የመሸጥ ፍላጎት ይኖራቸዋል ተብሎ ይታሰባል። ለአርሰናል ሲሸጡም ግን 50 እና 60 ሚሊዮን ፓውንድ አካባቢ ሲደመር ቪክተር ዮኬሬሽን እንደሚፈልጉ ነው እየተነገረ የሚገኘው። ገና አንድ የውድድር ዓመት ነው በአርሰናል ቤት ያሳለፈው ከስፖርቲንግ ሊዝበን እንደመጣ እናስታውሳለን። በአርሰናል የመጀመሪያው ሲዝንም 21 ጎሎችን ለአርሰናል በሁሉም የውድድር መድረኮች ላይ አስቆጥሯል። ስለዚህ አትሌቲኮ ማድሪዶች የዚህ ተጫዋች በጣም ፈላጊዎች እንደሆኑ ተገልጿል። ስለዚህ ቪክተር ዮኬሬሽን እና ተጨማሪ 50 እና 60 ሚሊዮን ፓውንዶችን ከጨመሩላቸው ለአርሰናል ለመሸጥ ክፍት ይሆናሉ ተብሎ እንደሚጠበቅ ነው መረጃ ምንጩ ይፋ ያደረገው። በተለይ አርጀንቲናውያን ጋዜጠኞች እንደሚናገሩት ከሆነ እንዲሁም ለአርሰናል በጣም ቅርብ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ ቅድም የገለጽኩት አርቴታ ምንም ነገር ለማድረግ ዝግጁ ነው የሚለው ይህንንም ጭምር ያካትታል የሚሉ ነገሮች ያሉ። ስለዚህ ቪክተር ዮኬሬሽም አሊያም ደግሞ ጋብሪኤል ማርቲኔሊንም የሚሉ መረጃዎች ያሉ። እነዚህን ተጫዋቾችና ገንዘብን ጨምረው ለመስጠት አርቴታ ምናልባት አይኑን ላያሽ ይችላል የሚሉ መረጃዎች እየወጡ ነው። ነገር ግን በአርሰናል ሰዎች ዘንድ ግን ምናልባት ይህ ነገር ክፍፍሎችን ይፈጥራል ተብሎ ይታሰባል። ቪክተር ዮኬሬሽን የመልቀቅ ፍላጎት የሌላቸው አንዳንድ ሰዎች እንዳሉ ቢታመንም በቀጣይ ከሁሊያን አልቫሬዝ ጋር በተያያዘ በጣም በርከት ያሉ ዝውውሮች ይነሳሉ ተብሎ ይታሰባል። እንዳልኳችሁ ግን የሁሊያን አልቫሬዝ ዝውውር ጉዳይ በዚህ ክረምት ከሚፈጸሙ በጣም በርካቶች ከሚጠብቋቸው ዝውውሮች አንደኛው ነው። አሁን በጣም ውስብስብ ስቴጅ ላይ እየደረሰ ነው። በተለይ አሁን ዓለም ዋንጫ ላይ ስለሆነ ነው በጣም ብዙ ነገሮችን እየሰማን ያልሆነው። የዓለም ዋንጫው ጉዳይ ከተጠናቀቀ በኋላ እና ደግሞ ወደ ዝውውር ጉዳዮች በጣም በጥልቀት የሚገባበት ጊዜ ላይ ይሄ ተጫዋች ወደ የትኛው ክለብ ያመራል የሚለው ጉዳይ ዴይቱ ላይ በጣም አዳዲስ አፕዴቶችን እየተመለከትንበት በጣም ትልልቅ ፉክክሮችን እየተመለከትንበት ምናልባት በዝውውር ገበያው ላይ በትልቁ ስማቸውን ልንሰማቸው ከምንችላቸው ተጫዋቾች መካከል አንደኛው ነው። ተጫዋቹ አረጋግጦታል በአትሌቲኮ ማድሪድ የመቀጠል ምንም አይነት ፍላጎት እንደሌለው ተናግሯል። ስለዚህ በሚቀጥለው የውድድር ዓመት አስገድደው ካላቆዩት በስተቀር እንደዚህ ደግሞ የማድረግ እድሉ ደግሞ በጣም ጠባብ ይሆናል ተብሎ ይታሰባል። ምክንያቱም ለክለቡ የመጫወት ያን ያክል ፍላጎት የሌለውን ተጫዋች በቡድን ውስጥ አቆይቶ ማስቀመጥ እንግዲህ ከጥቅሙ ይልቅ ጉዳቱ በጣም ከፍተኛ ይሆናል ተብሎ ስለሚታመን ተጫዋቹን የመልቀቅ እድላቸው ሰፊ ነው። ከባርሴሎና ጋር ያለው ሽኩቻ፣ በአትሌቲኮ ማድሪድ እና በባርሴሎና መካከል ያለው ሽኩቻ፣ ከዛ በዛ መሀል ደግሞ አርሰናል ይህንን ተጫዋች ለማስፈረም የሚያደርገው እንቅስቃሴና የሌሎች ክለቦች ወደዚህ ዝውውር ይመጣሉ አይመጡም የሚሉት ጉዳዮች ደግሞ በቀጣይ ጊዜያት በጣም በትልቁ የሚጠበቁ ጉዳዮች ይሆናሉ ተብሎ ይታሰባል። ከሁሊያን አልቫሬዝ ጋርም እንዲሁ የሚነሱ አዳዲስ ጉዳዮች ሲኖሩ መልሰን ወደ እናንተው የምናደርሰው ነው የሚሆነው። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። አዲስ ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። ውድ ቤተሰቦቻችን ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዝውውር ጉዳዮችን እያነሳን ከእናንተ ጋር ቆይታን እያደረገን እንገኛለን። እናንተ ደግሞ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት እንድታጋሩን በአክብሮት እንጋብዛለን። ቪዲዮአችንንም ላይክ ቻናላችንንም ሰብስክራይብ እያደረጋችሁ አሁንም ከኛ ጋር ቆይታችሁን አድርጉ። ሌላኛው ርዕሰ ጉዳያችን የሚሆነው ከኤንዞ ፈርናንዴዝ ጋር የተያዘው ጉዳይ ነው። የዚህ ተጫዋች የዝውውር ጉዳይ አሁንም በርካቶችን እያጠያየቀ የሚገኝ ጉዳይ ነው። ምንም ጥያቄ የለውም። በዚህ የክረምት ተጫዋቾች የዝውውር መስኮት ኤንዞ ፈርናንዴዝ ከቼልሲ ጋር የመለየቱ እድል በጣም እየሰፋ እንደሚገኝ የሚያሳዩ መረጃዎችን ነው በትልቁ
እየተመለከተን የምንገኘው። ምክንያቱም የተጫዋች አንዴ ወደ ሪያል ማድሪድ የማምራት ልቡ እንደሸፈተ የሚያሳዩ ነገሮችን በተደጋጋሚ ተመልክተናል። በዚህ የውድድር ዓመት እንኳን አሁን የክረምት ተጫዋቾች የዝውውር መስኮት ሳይከፈት በፊትም ይህ ተጫዋች ከሪያል ማድሪድ ጋር የሚያያይዙትን በርካታ ነገሮች ሲያደርግ እንደቆየ የምናስታውሰው ነው። በአንድ ወቅትም በአርጀንቲና ብሔራዊ ቡድን ካምፕ በነበረበት ጊዜ ከማድሪድ ከተማ ጋር አያይዞ የሰጠው ሀሳብ ነበር። ከዛ ውጭ ከሪያል ማድሪድ ጋርም አያይዞ የሰጠው ሀሳብ ነበርና በአብዛኛው ወደ ሪያል ማድሪድ የማምራት ፍላጎቶች እንዳሉት በተደጋጋሚ ሲናገር ነበር። ከዛ ውጭ ግን ያ ንግግርም ደግሞ ቅጣት አስከትሎበት እንደነበር እናስታውሳለን። በቼልሲ በአሰልጣኝ ሊያም ሮስኒየር ስር የሁለት ጨዋታዎች ቅጣት ተጥሎበት እንደነበር እናስታውሳለን። በዚሁ ከማድሪድ ጋር በተያያዘ በሰጠው አስተያየትና የተጫዋቹ ፍላጎት ወደ ሪያል ማድሪድ ማምራት እንደሆነ በተደጋጋሚ ጊዜ ይነገራል። ያንን ደግሞ በዚህ የክረምት የተጫዋቾች የዝውውር መስኮት የመሆን እድሉ በጣም የሰፋ ይመስላል። አንደኛ ቼልሲ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎ ውስጥ የለምና ይህ ተጫዋች ደግሞ በትልልቆቹ መድረኮች ላይ በተደጋጋሚ መሳተፍ ይፈልጋል። ዋንጫውን ማሸነፍም የሚችልን ቡድን መቀላቀልም ትልቁ ምርጫው እንደሆነ በተደጋጋሚ ጊዜ ሲነገር እንሰማለን። ስለዚህም ሪያል ማድሪድ ለመቀላቀል አንደኛው ምክንያት ይሆናል ተብሎ ይታሰባል። ሌላኛው ሪያል ማድሪድ ይህንን ተጫዋች ለማስፈረም አሁን በትልቁ እንቅስቃሴዎችን እያደረገ የሚገኝበት ጊዜ ላይ ነው የምንገኘው። በተለይ አሰልጣኝ ዦዜ ሞሪኒዮ የአማካይ ስፍራቸውን በደንብ ማደስ ይፈልጋሉ። ከነዛ መካከልም ኤንዞ ፈርናንዴስ ትልቁ ዝውውር ሊሆን እንደሚችል እየተገመተ ነው። በተለይ ሰሞኑን የማድሪድ ሰዎች ስብሰባን አድርገው ነበርና የማይክል ኦሊሴን ጉዳይ ለተወሰነም ጊዜ ቢሆን ገታ አድርገው የኤንዞ ፈርናንዴዝን ዝውውር ስለመጨረስ በትልቁ ሊሰሩ የሚችሉበት ጉዳይ እንዳለ እነሱ ላይ እንዳሉ ነው እየተነገረ የሚገኘው። ስለዚህ አሰልጣኝ ዦዜ ሞሪኒዮ ኤንዞ ፈርናንዴዝ እንዲመጣ ይፈልጋሉ። የቀድሞ የቤኔፊካ ተጫዋችን በሪያል ማድሪድ መመልከት ይፈልጋሉ ተብሏል። በዓለም ዋንጫው ላይ በተለይ 2022 በኳታር የዓለም ዋንጫ ላይ ጥሩ ነገሮችን ማሳየቱን ተከትሎ ነበር ከቤኔፊካ ወደ ቼልሲ በከፍተኛ ገንዘብ የተዘዋወረው። አሁን ደግሞ የ2026 የዓለም ዋንጫ ልክ ሲጠናቀቅ ወደ ሪያል ማድሪድ የሚዘዋወርበት እድሉን ያገኘም ይመስላል ኤንዞ ፈርናንዴዝ። ስለዚህም ሪያል ማድሪዶች በተለይ አሰልጣኝ ዦዜ ሞሪኒዮ ይህንን ተጫዋች እንዲያመጡ ትልቅ ጥያቄዎችን ለፍሎሬንቲኖ ፔሬዝ አቅርበዋል። የፍሎሬንቲኖ ፔሬዝ ምላሽ በጣም አዎንታዊ የሚባል ነው። ይህንን ተጫዋች ሊያመጡለት ዝግጁ ናቸው። እርግጥ ነው ሪያል ማድሪድ በአማካይ ስፍራ ሊስታቸው ውስጥ ወደ 5 እና 6 የሚጠጉ የተጫዋቾች ሊስቶች እንዳሉ ይነገራል። እነ ኤንዞ ፈርናንዴዝን ጨምሮ ታዳጊው አዩብ ቦአዲም እንዳለበት በተደጋጋሚ ጊዜ ስንሰማ ነበር። እነ ማቴዎስ ፈርናንዴዝም በዛ ዝርዝር ውስጥ እንዳሉ ሲነገር ነበር። ነገር ግን ቅድሚያ ደረጃ ላይ የተቀመጠ ወይም ቶፕ ላይ አንደኛ ደረጃ ላይ የተቀመጠው ግን የኤንዞ ፈርናንዴዝ ዝውውር እንደሆነ ይነገራል። ሮድሪ በዚህ ዝርዝር ውስጥ እንደሌለ የሚያሳዩ መረጃዎችን እየተመለከትን ነው። ኤንዞ ፈርናንዴዝ ግን የሪያል ማድሪድ ቀዳሚ ምርጫ እንደሆነ እየተነገረ ነው። ከዛ በፊት ግን ብለዋል ፍሎሬንቲኖ ፔሬስ በሪያል ማድሪድ ውስጥ ከሚገኙ የአማካይ ስፍራ ተጫዋቾች መካከል ቢያንስ አንዱን ትልቅ ከሚባሉት ማለት ነው ከፌዴሪኮ ቫልቬርዴ፣ ከኤድዋርዶ ካማቪንጋ እና ምናልባት ከኦሪዮል ሹዋሜኒ ከነዚህ ከሶስት ተጫዋቾች አንደኛውን ክለቡን ለቆ ሊወጣ ይችላል የሚሉ ግምቶች እየተነሱ ነው። እርግጥ ነው ዳኒ ሰባዮስ ክለቡን ለቆ ለመውጣት በጣም ከጫፍ ደርሷል። የአማካይ ስፍራ ላይ ያሉትን ቁጥሮች ለማሸጋሸግ ምንም አይነት ገንዘብም ሳይቀበሉ ቢሆን ዳኒ ሰባዮስን ሊለቁት ዝግጁ እንደሆኑ የሚያሳዩ ነገሮችን እየተመለከትን ነው። በቀጣይ ደግሞ ምናልባት እንዳልኳችሁ ከቹዋሜኒ ከካማቪንጋ እና ከቫልቬርዴ አንዳቸው ሊለቁ እንደሚችሉ ይገመታል። በተለይ ቫልቬርዴ የዚህ ቡድን በጣም ወሳኝ ተጫዋች ተደርጎ ይቆጠራል በሪያል ማድሪድ ቤት። እርግጥ ነው በዚህ የውድድር ዓመት ያጠፋቸው ጥፋቶች እንዳሉ ከኦሪዮል ሹዋሜኒ ጋር የተፈጠሩ ሰጣ ገባዎችም መነሻው እሱ እንደሆነ ቢነገርም ነገር ግን በሪያል ማድሪድ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነውና አሁንም በክለቡ እንዲቆይ ነው በርካቶች ፍላጎታቸውን እየገለጹ የሚገኙት። ስለዚህም ወይ ኦሪዮል ሹዋሜኒ ወይ ካማቪንጋ ክለቡን ለቀው ሊወጡ የሚችሉበት እድሉ እንዳለ እየተነገረ ነው። ከዛ በኋላ ግን ኤንዞ ፈርናንዴዝን ለማስፈረም ሪያል ማድሪዶች በጣም በትልቁ ጥረቶችን የሚያደርጉበት ጊዜ ይሆናል ተብሎ ይታሰባል። ቸልሲም ይሄ ተጫዋች እንደሚለቅ እየተሰማው ይገኛል ወይም ደግሞ እያመነ ይገኛል። በተለይ አይሸጡም ተብለው ሊስታቸው ከወጡ ተጫዋቾች ዝርዝር ውስጥ የለም የዚህ ተጫዋች ስም። ሊሸጡ ከሚችሉ ተጫዋቾች መካከል ዝርዝር ውስጥ ነው የሚካተተው የኤንዞ ፈርናንዴዝ ስምና ወደ 120 ሚሊዮን ፓውንድ አካባቢ የሚያቀርብላቸው ማንኛውም ክለብ ካለ ተጫዋቹን ለመልቀቅ ቼልሲዎችም ዝግጁ ናቸው። ይህንን ተጫዋች ይዘው የሙጥኝ ማለት ፍላጎት የላቸውም። አንደኛ በክለቡ የመጫወት ፍላጎት የሌለውን ተጫዋች ማቆየት ያን ያክል ፍላጎታቸው አይደለም ቼልሲዎች። አሰልጣኝ ቻቪ አሎንሶም ያንን ውሳኔ ሰጥተዋል። በክለቡ መቆየት የማይፈልግ ተጫዋችን በቡድን ውስጥ ማየት እንደማይፈልግና ማቆየት እንደማይፈልግ ይፋ ተደርጓል። በዚህ መሰረትም ቼልሲዎች ይህንን ተጫዋች ለሪያል ማድሪድ አሳልፈው የሚሰጡበት እድሉ እንዳለ እየተነገረ ነው። ማርኮ ኮሬያን ወደ ሪያል ማድሪድ መሄዱን እናስታውሳለን። በተለይ ከአትሌቲኮና ከባርሴሎና ጋር በትልቁ ስሙ ተነስቶ ከዛ በኋላ ግን የሪያል ማድሪድ ጥያቄ ሲመጣ በ36 ሰዓት ውስጥ ብሎታል እሱ ራሱ ሲገልጸው
በ36 ሰዓታት ውስጥ ነው ይህንን ውሳኔ እንደወሰነ የምናስታውሰው። ሌላኛው የኤንዞ ፈርናንዴዝን ዝውውርም ወዲያው እንደጀመሩ ሪያል ማድሪድ በኩል የሚሰሙ ነገሮች አሉ። ዛሬ አሊያም ደግሞ ነገ ይፋዊ ጥያቄዎች ከሪያል ማድሪድ ወደ ቼልሲ ይቀርባሉ ተብሎ ይጠበቃል። ከኤንዞ ፈርናንዴዝ ጋር የተያዙት ጉዳዮች እነዛ ናቸው። ታዲያ ቼልሲዎችስ በተለይ አሰልጣኝ ቻቪ አሎንዞስ የኤንዞ ፈርናንዴዝ መልቀቅን ከሰማ በኋላ ምን አይነት ተጫዋቾችን ማንን እዛ ቦታ ላይ ለማምጣት ሙከራዎችን ያደርጋል የሚለው ጉዳይ በጣም በትልቁ የሚጠበቅ ጉዳይ ነው። ቼልሲም በክረምት የተጫዋቾች የዝውውር መስኮት ተጫዋቾችን በማምጣት ይጠመዳል ተብሎ ይታሰባል። እርግጥ ነው እንደባለፉት የዝውውር መስኮቶች በጣም በርከት ያሉ ተጫዋቾች ላይ ዝውውሮችን ያደርጋል ተብሎ አይጠበቅም። አሁን ላይ ከኳንቲቲ ይልቅ ኳሊቲ ላይ ትኩረት የሚያደርጉበት የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው። በቼልሲ በኩል ከቁጥሮች ከብዛት ተጫዋቾች ይልቅ በጣም ጥራት ያላቸው 3 እና 4 ዝውውሮችን ለማድረግ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። የማርኮ ኮሬያን ተተኪ ለማስፈረም እንቅስቃሴዎችን እንደጀመሩ ይታወቃል። በተለይ ከወደ ጣሊያን ማርኮ ፓሌስትራ የተባለ ተጫዋችን ለማስፈረም ጥሩ ደረጃ ላይ እንዳሉ እየሰማን እንገኛለን። ይህንን ተጫዋች ለማምጣት በጣም ጥሩ እንቅስቃሴን እያደረጉ ነው። ከዛ ውጪ ሌላኛው ዝውውር ሊሆን የሚችለው ደግሞ የአማካይ ስፍራ ላይ አሁን የሚለቀውን ኤንዞ ፈርናንዴዝን የሚተካላቸውን ተጫዋች ስለማስፈረምም በጣም በትልቁ እንቅስቃሴ የሚያደርጉበት የዝውውር መስኮት ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከተን እንገኛለን እና በቅርብ ጊዜ ይህንን ዝውውር ለማድረግ ትልቅ ጥረቶችን ያደርጋል ተብሎ ይታሰባል። እነ ቫለንቲን ባርኮን ጨምሮ ሌሎች በጣም በርከት ያሉ ስሞችን ከቼልሲ ጋር እየሰማን ስለምንገኝ በቀጣይ ደግሞ እኛም እንደዚህ አይነት ጉዳዮችን ተከታትለን ወደ እናንተም የምናደርስ ነው የሚሆነው። ውድን የተከበራችሁ ቤተሰቦቻችን ከአዲስ ስፖርት የዩቲዩብ ቻናል የዝውውር ጉዳዮች ላይ በጣም በትልቁ ትኩረት አድርገን ወደ እናንተ ያደረስነው ፕሮግራም ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ይህንን ፕሮግራም እየመራው የዛሬውን የምሽቱን የዝውውር ጉዳዮች ላይ ትኩረት የምናደርግበትን ፕሮግራም ወደ እናንተ ስናደርስ ቆይታን አድርገናል። የዓለም ዋንጫ ጨዋታዎች በተለይ የምድብ የመጨረሻ ጨዋታዎች ቀጥለው ይደረጋሉ። እኛ አሁን ከጥቂት ደቂቃዎች በኋላ ወይም እኛ ከስቱዲዮ ከወጣን ከጥቂት ደቂቃዎች በኋላ የሚደረጉ 2 ጨዋታዎች አሉ። በተመሳሳይ ሰዓት የሚደረጉ ናቸው። ቦስኒያ ሄርሶጎቪና ከካታር ጋር የሚያደርጉት ጨዋታ አለ። ስዊዘርላንድ እና ካናዳም እነዚህ 2ቱ ጨዋታዎች በተመሳሳይ ሰዓት ምሽት 4 ሰዓት ሲል የሚደረጉ ጨዋታዎች ናቸው። ሌሊት 7 ሰዓት ሲል ሞሮኮ እና ሃይቲ ጨዋታቸውን ያደርጋሉ። ስኮትላንድ እና ብራዚልም የሚያደርጓቸው ጨዋታዎች ዛሬ ከሚጠበቁ ጨዋታዎች መካከል ናቸው። ሌሊት 10 ሰዓት ሲል ቼክ ሪፐብሊክ ከሜክሲኮ ጋር ይጫወታሉ። ሳውዝ አፍሪካ እና ሳውዝ ኮሪያም የሚያደርጉት ጨዋታ እንዲሁ የሚጠበቁ መርሃ ግብሮች መካከል እነዚህ ዛሬ የሚደረጉ እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። እንዲሁ ነገ ደግሞ ጨዋታዎቹ ቀጥለው እንደሚደረጉ የወጣላቸው መርሃ ግብር ያሳያል። ውድ ቤተሰቦቻችን ውድና የተከበራችሁ ቤተሰቦቻችን ስላደመጣችሁን ግን እኛ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራውኝ ከእናንተ ጋር ቆይታን አደረግኩኝ። ስላደመጣችሁኝ ከልብ አድርጌ ያመሰገንኩ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።